ፋሚሊ አንድ ሆቴል ያረፉበት ቦታ ጎኑ አካባቢ ላይ ተተኮሰና ፈነዳ እና መንገድ ተዘጋጋ። ማለት ሲዘጋጋ መሄጃ ጠፋ። እዛ አካባቢ ያሉት በቃ ወዴት ይሄዱ? ከሆቴል ውጡ ተባሉ፣ ቤዝመንት ግቡ ተባሉና ሳራ ጋር ደውዬ ሳሪ እንደዚህ ስል መኪና እየነዳች ነው ሄደችው፣ ግን ማለፍ አይቻልም ሲባል በውስጥ ለውስጥ ተደርጎ በሌላ መኪና እዛ ያረፉት ሰዎች በሌላ መኪና ወደ ሳራ ጋር ሄዱ። ማን ሪኩዌስት የሚያደርግልኝ? ወደ መሲብ ሬጅስተር ሪኩዌስት እያደረገችልኝ ወደ እንትን ገቡ። ያው እሷ የኔ እህት ስለሆነች እኔ ጋር እንትን ልትል ፈልጋለች እና በዚህ ላኪ እንደገና እሷ በጣም ብዙ ነገር ብላ እሷን አንተ ምንድን ነው ልጨርስልኝ እና ሳሪ ምን አደረገች? እቤት ከሞትንም ፍራውል አለች እና ከሞትንም አንድ ላይ እንሙት ብላ እንትን አለቻት። ሄደው ወሰዱ። ከሞትንም አንድ ላይ እንሙት፣ ከሞትንም አንድ ላይ እንሙት በሚል ሳራ ሄዳ ያንን ነገር አደረገች እና ለእኔ የሆነ ሰው የሆነ ነገር ክሬዲት ካደረገ ያ ቫልዩ ሰጠው። ስለ ሳራ ቢነገር አያልቅም። ችግሩ ሳራ ሳይሆን የሳራን እውነቴን ነው። ሁሉም ሰው ከሳራ እኔ ቤት መጣው ስለ አንቺ ቢያወሩ አያልቅም። ችግሩ አንቺ አይደለሽም። አንቺን የከበቡሽ ሰዎች አንቺን የሚወዱ እየመሰሉ በእነሱ ምክንያት ነው እኮ እዚህ ደረጃ የደረሰው እንጂ ሳራማ መልስም ስትሰጥ ማንም ቤት ገብታ ካጠፋ እንደ ትልቃችን ናት። በብዙ ነገር ትበልጠናለች። ግን ዝቅ ብላ መጣ መልስ የምትሰጥ ጥያቄ የፈለገ ሰው ሊጠይቃት የሚችል ነው። ደውላ የምታገኛት ሴት ናት። ሳራ ጋር አይደለም ችግሩ። ሳራን የከበቧቸው ሰዎች ግን በእነሱ ምክንያት ነው እንጂና የሳራ ጉዳይማ እኮ በመጽሐፍና በዶክመንተሪ ይወጣል ወደፊት። ምንድነው የሚባለው? የሰዎች ድክመት ነው እንጂ ብዙ ነገር ያረችላቸው ሰዎች ብዙ ነው የሚናገሩ። እኔ ቤት መጥተው ይናገራሉ። ሳራ እንዳትነካ፣ ሳራ እንዲናት፣ ሳራ እንዲናት ይበዛል። ሳራ ያልቃል። እንትን ሆነብኝ፣ ወንጌል ሆነብኝ፣ ያላልቃል። ግን የሳራ ችግር አይደለም። ሳራን ከበው ግን የሚወዱ መስሏቸው ወይም እሷንም እኮ እየጠቀሙ ከልባቸው ወደዋት እሷንም ለእሷ መልካም ነገር እያደረጉ እየመሰላቸው የሚሰሩት ወንጀልና በእሷ ስም የሚሰራው ነገር እና እሷ ደግሞ ጊፍት ስትሰጥ እንኳ ጊፍት ለምን እንደሚሰጥ አታውቅም። ስትሰጥ እኔ ላይ ጭንቅላቴ ላይ የሚያርፈው ወይም ሌላ የሚያርፈው እዚህ ፍራውል ታውቃለህ። አንተን ጊፍት እየሰጡ ያሰደቡ ሰዎችን ቤተሰብን ምናምን ይሰራል እና ለዛ ነው። እና ሳርዬ ያንቺ ጉዳይ ያንቺ ጨርሰናል። ሌሎች ግን የበደልኳቸው ሰዎች ካሉ ግን እኔ ብዙ ወንጀል ተሰርቶብኛል፣ በደል ተበድሎብኛል፣ ለህይወቴ እሰጋለሁ። እውነቴን ነው አምኜ የገባሁበት ነገር ነው። ግን በሳራ ምክንያት ግን እንዲመካኝ አልፈልግም። ምክንያቱም እኔ ማጥቃት የሚፈልጉ ሰዎች ይህን ኦፖርቹኒቲ ተጠቅመው ሳራን የሚወዱ መስለው ቤታቸውን ከፍተው ብዙ ነገር ሲሉ ነበር። ያ ነገር እንዲጸዳ ሳሪ ያ ነገር ክሊር እንዲሆን ከዛ ውጭ ግን ሌሎችን በሌላ ጊዜ እናድርገው። በፍራው አመሰግናለሁ። በቃ በኋላ ከሁለት ሰዓት በኋላ ገባለሁ። ሳርዬ ፈቃደኛ ቆይሽ ቴክስ አደርግልሻለሁ። ሌላውን ነገር አስተካክለን ከዛ በኋላ የሌላውን ጉዳይ በሌላ መንገድ እንሄድበታለን። እግዚአብሔር ይቅርታ ጥሩ ነው፣ እርቅ ጥሩ ነው። እርቅ ግን እኔ ከሀቅ ጋር ነው። እንደዚህ እኔና አንቺ እንደ ሀቅ ተነጋግረን ተደባብቀን አይደለም፣ እንደ ሀቅ ተነጋግረን ሲሆን ጥሩ ነውና ፍራውል በጣም አመሰግናለሁ። የሳራ አልሀበሻ ቤተሰቦች ተከታዮች ሁላችሁ የምታደንቋት ዋንስ አጌን እኔ ለሰጠሁት መልስና ባለቤቴና ልጆችን ለመከላከል ብዬ የሰጠሁት መልስ ብዙ ነገር ነው። በዛ ጉዳይ ላይ ብዙ ነገር ተነክቷል። ፖለቲካ ውስጥ ምን ውስጥ ኢፒኤልኤፍ ብልጽግና ፋኖ ተብሏል። ስለዛ ጉዳይ በቤቴ አምጥቼ እሷን ከዛ በኋላ ሆፍሊ የሳራን ንጹህነት ታያላችሁ። ከዛ በኋላ ደግሞ ይጸዳል ብዬ አስባለሁ። ሳርዬ ካለበዛ ሶሻል ሚዲያ ይቀጥላል። ፓርቲ ቱ ፓርቲ ፕሬዝዳንት ማሜ ምን አለ እዚህ ላይ አሁን መጥቶ ይህን እርቅ በፕሬዝዳንት ማሜ ተቀባይነት የለውም ብሏል እና የወሰደውን 6 አንበሳ ደግሞ ይመልሳታል። ሳርዬ እኔ ታባረረው
እና ይመልሳል አስመልሰዋል። እሺ በቃ አመሰግናለሁ ሁላችሁ ነው። በኋላ እንገናኛለን። እሺ ፍራኦል አመሰግናለሁ ብራዘር ተባረክ። እሺ ቴንኪው ተባረክ አመሰግናለሁ። ሳሪ ቴንኪው። እሺ እንትና ማነች መሲ የላክሽልኝ ነበር እንዴ? እዚህ ደግሞ እንትና እየሰደበኝ ነው። ይስደበኝ መስደብ አይደለ ይግደለኝ ከፈለክ ምን አገባቸው? ማን ነው ይወዲ እየሰደበኝ ነው ይሉኛል። እዚህ ጋር ማለት ነው ይግደለኝ መስደብ አይደለ